ህፃኖቹን ከሚወስድ ምን አለ እነሱን ቢወስድ ጦር ሜዳ ራሱ ህፃኖቹን ለምንድን ነው የሚነካው? ገና ያንተን የእናታችን ፓርላማ ላይ ገብተን እንጻፍለታ ኮሜንት ምን ትላላችሁ? እንደ ሀሳብ ብንጽፍለት ወይም ደግሞ ገበር ይክፈሉ ግብር እየከፈሉ ነው። አሳንሷቸው ከዛ በኋላ ደግሞ አጋኝተው ይወጣሉ። ለነገሩ ቢጀመር ደግሞ መስሚያቸው ጥጥ ነው። መስሚያቸው እየከፈልን ነው ብለው ጭራሽ ዝሙት እኔ ላይ ሚግማማ ይሄ ሚግማማ እኔ ምን አገባኝ ታዲያ ወራጣው ሄዶ ያቸው መቼ ስራ ትቼ ነው የማየው? ምን ነው ማመርጫውን መቀየር አለባት። እኔ እውነቴን ልጅ ግብር ቤታለው መቀየር አለባት። ማዳብ ራሷ አይደለም ግን ማለት ነው። እኔ ደግሞ ማለት ነው ቆይ ከምን የሆነ ዩቲዩብ እየሰሩ ሀብታም የሚሆኑት በጣም ነው እንዴ? ሀይ ነው እንደ የሚከፍለው እግዚአብሔርን ምንም የለም እኮ አውቀው እኛ ሲፈው ለምን እንደተገ አረብ ሀገር ይከፈላቸው ታዲያ ብሩ የ666 ይሆናል ለሚያፍሱት ለዛ ነው። ይከፈላል አልሽ መቅዲ ልንገርሽ፣ ከተከፈለ አሁን በቀደም ማርክ ያሳየው ቤት ገዛ ማለት ነው። ራሱ ጀዋል መግዣ አጥቶ ተበድሮ አምጣ እያለች ለምለም አንቃ ይዘው አላየሽም እንዴ? ቤት ከየት ሞቶ ነው ይሄ ትልቅ ቤት? እዩ ግቢና እዩ ግቢና እዩ ቤት እንዴት እንደሆነ ለየት ያለ ቤት እግዚአብሔርን የሀብታም ቤት ነው። ለራሱ ቂጡ በስሮ ይቀየር መጀመሪያ። እሺ እንደዚህ ባለፈው የጂጂኪያ ልጆች ሲጣሉ ማለት ነው የሆነ ኢንተርቪው እየተደረገ የለም ስለ መኪና አውጥቶ አሁን ብዙ ኢትዮበሮች ቤትም ምናምን ያደርጉና ገዝተናል ብለው ለቪው ብለው ሰርፕራይዝ ያደርጋሉ። መኪና ለቪው ነው አግሯል። ገባሽ? ይሄ አብዛኛው ኢትዮበሮች እንደዚህ ነው የሚጠቀሙት። ገባሽ? የሌለሽን ህይወት ውሸት በውሸት አንቺ ዶላሩ ቪው ይገኝ እንጂ አታይም እንደ የሌለ አብርሃም የሌለውን ህይወት አይደል እንደ ተጃጅሎ ይመጣብን። ትንሽ ቆይቶ እቃው ላይ ማሰርቷል አብርሃም ብለው ይመጣሉ። ለማየት ያብቃችሁ። ያራሃና አንተ ይግንተ ታይታይ የተኛ ፈሩትን አላፍርም እኔ አንቺ ምን ሆነሽ አንቺ መግድዬ ሁለት ሴቶች እየተጓተቱት የሱ ደግሞ አንቺ ሜሻ የሰረት ወጃቸ ሲናላታ ማነው ስሙ? አይደለም እሱ አብርሃም ማለት ነው። በኦዲኤስ ላይ ነው ያሰራው። በእንትን ላይ ሳይሆን በኦዲኤሶች ላይ ነው ያሰራው እንጂ በራሱ ላይ አልሰራበትም። አይ ምናልባት እዛ እንትኑ ላይ ብዬሽ እኮ ነው። ምን ይታወቃል? ይሄ ጥያቄ ማለት ነው። እኔ ጥያቄ አለኝ ለፍርዬ የኢትዮጵያ አይሰራም ያለችው እንደዚህ ሰውን እያንጓተተ እያንከራተ እውነት ብለሻል። እንደውም እሱ ፓርት ላይ ትክክለኛ ነገር አመጣሽ። አሁን ገና አየሽ ፍሬ እየሰማሽ ነው። ሁለት እየተቱ ነው የኢትዮጵያ ወንድ አይሰራም ያልሽው ነይ እንደዚህ ከግራ ከቀኝ ልጁን ዱዳ አድርገውት ቢሰራ ነው ታዲያ እንደዚህ ባይሰራ ነው ባይሰራ ነው እንደሚጎትቱት ቢሰራ ነው ቢያቀምሳቸው እሱ የቡታች ራዛና ዘናት ያለሽናት የቡታች ራዛና የትግራይ ወንድ ጥቁር ሰው ደግሞ ይችላል። ኧረ የትግራይ ጥቁር ሰው ደግሞ ይችላል። ጭራሽ ቆይ ሰላም ዝም በይ። የትግራይ ወንድ የቀመሰች ሴት ደግሞ ታብዳለች። ለሊት ራቁቷን ነው የምትሮጠው። እሱንም መስክሬያለሁ። የትግራይ ቀመሰ ማለት በቃ የገባበት ጉድጓድ ነው የምትገባ። አትለቅም። ትቀልጃለሽ። የትግራይ ይችላል። የትግራይ ሳይሆን የደቡቦቹን ነው አይደለም። በቆሎ ስለሚበሉ
ከአንድ ሰዓት በላይ ነው የሚቆመው አለ። ፍቅር ወይ ልንገርሽ፣ ፍቅር ልንገርሽ፣ በአንድ ሌሊት 7 ይሄዳል። አንዳንድ ወንድ አብስ ሴተኛ ጋር ካልጋ ላይ ይነሳ እኛ ፈታ ነው የምንለው። ያወራ ሁሉ ባለጌ በአንዴ ሁለት ነው አበኝ። ያወራ በጣም ጨዋ ነው የሚሽኮረመመው። የወላችሁ ኧረ ሙይ ካርጊ ማናት ድምጿ ከአንድ ሰዓት ይኸውልሽ፣ ከአንድ ሰዓት ጀምሮ የትግሬ ወንድ እስከሚነጋ ድረስ ይሆናል። እስከሚነጋ ፍቅር ያትኛዋ አረኳት። ግን 7 አቤት ፍቅር! ለምን ይሄን ጥያቄ ግን ደገምሽው? ፍቅር አስበሽዋል? ምን ያህል እንደሚያስደስታት ነው የታየኝ። ይሄው ሀይሚ በተለይ ጠዋት አለች። ይኸውልሽ እች ራሱ ትልቅ ትግሬ ናት እኮ ጠዋት እና አሳየው ላላየው ቁርስሽን በልተሽ ስሚ፣ ቁርስሽን በልተሽ ነው የምትነሺ ከእንቅልፍሽ። እግዚአብሔርን እኔ እውነቴን ነው። ግን ቆሞ ይሄዳል ሰውዬው። ጎፎ ነው መጠገኛው። ምንድነው የሚባለው? ምንድነው ሰላም? ያ ምንድነው እሱ በቂቤ ጦሎል ነው ምንድነው? ጥሪልኝ። ምንድነው ያለው? ጋዓት ይባላል፣ ጥሕሎ ይባላል። እቺ እንትኗ ድቡልቡሎ። እሱን ከእናቴ ያጠ ድቡልቡሎ። ኧረ ሰላምዬ ወደ እናንተ ጋር ነዋ መጠጋት። 7 ፍቅር አስበሽዋል? ሌሊቱን እስከሚነጋ ፍቅር ስትሰሪ ማለት እኮ ነው። እናሳ እና ፍቅር ወደ ሰላም አሁን እንደዚህ ሰክኖላት የምትሰራው እኮ እንደዛ ጠጣ መታ እኮ ነው። ምንም አይመስላት። እንገራችሁ ብዬ ነው። ኧረ ወይኔ በቃ እኔ ጨርሼ ነው የመጣሁት። ለማንኛውም ፍሬ ተመልሶልሻል። አንዴ እንኳን ማለት ነው ወገቡን ይዞ ነው የሚጨርሰው። አንዳንድ ወንድ ማለት ፈሳም ነው እሱ ታዲያ እኮ ነው እያልኩኝ ያለሁት። ምንም እኮ ያከራከረን ያ እኮ ነው። ፍቅር በእናትሽ መጣሽ፣ አሁን እኔ መጣሽ ጠቃ እያልሽ ነው። እኔ እሱ ለማለት ነው። ቅድም የአበሻ ወንድ እሱማ ፈሳም ነው። ፈሳም በቃ ወገቡን ይዞ የሚጨርስ ፈሳም 7 ወይኔ ፍቅር ኢየሱስ አንዴ ነው እንደ ፍርዬ ያጋጠማት ነው እንደ ያጋጠመሽ። ፍርዬ እኮ አንዴ ነው አቮካዶ ሲበላሽ መዳዳለ ተበላሽ ተራቆ በዛሬው አቮካዶ ጥሩ ነው እያለች እሱ ዘይት ነው የሚያበዛው። ታዲያ ምንድን ነው አቮካዶ ዘይት ነው እንጂ ታዲያ አሳ ከበላ አይደግምም። 7 ቀርቶስ ነክቶም ሁሉ ይደግመዋል። አሳ ነው ዋናው ነገር። ልንገራችሁ ስሚ፣ አንድ ቀን 7 ከሄደ ማለት ነው ሳምንት አያረግም። አንቺ ወገቡን ይዞ ያደረገው ያልሽው እሱን ያጋጠመሽ 7ቱ ላይ ነው ያለችው። አንቺ እሱ አንድን ያጋጠማት ማለት ነው። ወገቡን ይዞ ነው ያደረጋት ያለችው። እኔ እሱ 7 ደርሻለሁ ዛሬ፣ ነገ እተኛለሁ ካለ ሰላም እለቀዋለሁ። ይተኛ እውነት እድለኞች ናችሁ። 7 መሄድ ያላችሁ እንደ ፍርያለች እኮ ዛሬ ገና መስማት ነው። 7 የሚሄድ ወንድ ምን ሆነሽ ነው? ታረጋሽ ብርቅ ነው እንደ ያላጋጠመሽ ነው። እኔም የውጭ ዜጎች አሁን ማለት ነው አሁን የኔ ሴትዮና ሰውየው ገና በሩን ዘጉ ብለን ሳንጨርስ እኮ ነው ሽንት ቤት የሚከፍቱ። አዎ እንደዚህ ናቸው። በይኸውልሽ ከታች ደግሞ ፍቅር 10 ያለ እስራኤል 10ማ ሰውየው ወንፊት ነው የሚሆነው። እኔ 7 አሳስቦኛል። 10
አንቺ ሰባት ማለት አንቺ ደግሞ ሰባት እኮ በሰባት ቀዳዳ እኮ ነው። አይገባሽም እንዴ ፍቅር? አንቺ ደግሞ ውሃ ካልሆንሽ አይገባሽም እንዴ? አንቺ በአንዱ ብቻ ነው ሰው እንዴ? ቆይ ፍቅር በአንዱ መስሎኛል። ያውልሽ ፍቅር ሌሊት ሙሉ ካለች ሌሊት ሙሉ ቆይ ሰላም ዝም በይ። ቆይ ሌሊቱን ሙሉ ካለች ታዲያ ሌሊቱን ሙሉ ከሰባት አይበልጥም እንደ ሌሊቱን? እስቲ ከማታ ከተኛበት ጀምሮ ካነጋ የፍርዬ ዝም ብሎ እኮ አይደረግም። ወር ማፓል ለመሰለኝ ኧረ ዝም በይ ፍቅር ትያለሽ። ሁልሽም እያጣጣምሽ አይደለን? ከዛ ቀን ጀምሮ አሰብሽው ያ እንተልጥሎ የወጣው አንጠርጥሬው ነው የመጣሁት። አንጠርጥሬው አባቴ አንጠርጥሬ አበጥሬ ነው የመጣሁት። ለማንኛውም የታደላችሁ ሴቶች ናችሁ፣ ሰባቴ ያገኛችሁ ማለት ነው። እንደ ይሄዳል የኔ ሰውዬ ራሱ ይሄዳል። ጌታ በስመ አብ ባልሽ? አዎ ኧረ ፍቅር ተይ እኔማ እንደ ዩዘርዬ በእናትሽ እንዴ ከአሁን በኋላ እንኳን ባል ባገኝ እኮ ሰባቴ ልለው ነው የማጣራው። አንላቀቅም ነው በራሳችን ሞድ። እሺ አንያ ትጨነቂላቸው። ለማን ነው የምትጨነቂ? በሞዳቸው ነው የራሳቸው ጉዳይ። ያወራ ሁሉ ባለጌ አይደለም። እንደው ያወራ ጨዋ መፍታችን ነው። ስንት ጊዜ ነው ዝም በይ። አንያ ትጨነቂላችሁ። የሲያቁን ምን አስጨነቀሽ አንቺ? ይበላችሁ ይበሉ። ምን ቸገረኛ? ሰው አላማን ቢለጥፉን ኢትዮብ ነው ይለጥፉን። እኔ እስለባሌ ነው ያወራሁት። ደግሞ እኛ ደግሞ እናንተባቸዋለን። አይገርምሽም? እኔ ስለ ባሌ ነው ያወራሁት። ባሌ ጀግና አንበሳ። አንዳንድ ሰዎች ማለት ነው የኢትዮጵያ ወንድ አይሰራም ላለችው፣ እኔ ደግሞ ለባሌ ምስክር ነኝ። ይኸው ወገቤ ነው። 76 አለ እያለች ነው። 76 አይደለም 76 ሰዎች እያዳመጡ ነው። ይሄማ በግሩፕ መሆን አለበት። 76 ሰው ነው። አንቺ መጡ እኮ 76 ሰው። ይሄ ሲወራ መጡ። ይኸውልሽ ወይ መድኃኒዓለም ወይ ይሄኔ እኮ ብንጣላ እኮ ከመክረል እና እኔ እንደዚህ ነው ፈታ መጫወት እንጂ ጭቅጭቅ ምናምን ስድድብ አይመችኝም። እድሜ ለቡሩኬ አጀንዳ ሰጥቶ ሄደ ማታ። አዳሜ ይኸው የፍርዬ ቤት አንዴ ምን እያለ ታዲያስ የገብስ ዳቦ ሄጄ ልግዛልህ እንዴ ሱቁ ተዘግቷል ትላለች። ሀይሚ ደግሞ ምን አለች? አታስወግርም እኮ ሱቅ እኮ ተዘግቷል ሄጄ ልግዛልህ እንዴ ስትል እሱ እኮ እኛን ይጠቅሰናል። ገብታታል እኮ አውቃል። ይሄና ለእንትን መሰልኩ ፋራ መሰልኩ እንደ ብለዋለች። እኔ እኮ ከብት ነኝ እኮ አይገባኝ ምንድን ነው ትለዋለች። በጣም ነው ያልገባሽ። አይ እኔ